እናትና አባታችሁን አክብሩ ሲባል እኔ እናትና አባቴን ቀና ብዬ አይቻል አቅም የሚል ሰው አለ። ጥሩ ነው። እናትና አባት ግን የሥጋ ብቻ አይደለም፣ ካህናት አባት ናቸው፣ እናትም ጭምር ናቸው። ካህናት አባቶቻችንን እናከብራቸዋለን እንደኛ እኛው አይደል እንዴ ሰድበን ለሰዳቢ የምንሰጣቸው? ገመናቸውን ገልጠን አሳልፈን የምናሳየው እኛው አይደለን እንዴ? ሆዳችንን የምናመልክ፣ ገንዘባችንን የምናመልክ፣ ጉልበታችንን የምናመልክ፣ አስተሳሰባችንን የምናመልክ፣ ከቤተ ክርስቲያን አምላክ ከክርስቶስ ውጪ ሌላ ነገር እንዲገዛን የምንመርጥ ሰዎች በሙሉ በነፍሳችንም ሆነ በስጋችን ጣዖት አምልከናል ማለት ነው። እሺ ችግር የለም እኔ የእግዚአብሔርን ስም በከንቱ አልጠራውም የምንል ላንኖር እንችላለን። የእግዚአብሔርን ስም ይቅርና በቅድስናው በውሸቱም መሃል ላይ እንደምንጠራው የሚደንቅ እኮ ነው። ውሃውን ማየገቦ የሚያረገውን፣ ህብስቱን ስጋ አምላክ የሚያረገውን፣ ወይኑን ደማ አምላክ የሚያረገውን የተቀደሰውን የእግዚአብሔርን ስም እኛ እኮ ለምንም አይነት ነገር ነው የምንጠራው። ለምንም አይነት ነገር እንደተሰማን ማለት ነው። የእግዚአብሔርን ስም በከንቱ ጠርተነዋል። የሰንበትን ቀን መች እናከብራለን እኛ? የሰንበትን ቀን ማክበር እኮ ማለት ሰንበት ሲመጣ ከልጆቼ ጋር የማሳልፍበት የረፍት ጊዜ ነው ብቻ ብለን እቤት መቀመጥ እኮ አይደለም። የሰንበት ቀን ለነፍሳችን የምንኖርባት ቀን ናት። ሌሊት በቅዳሴው ቀንም ደግሞ እኛ ክርስቶስን ሊመስሉ የታደሉትን ሰዎች የምንጎበኝበት ነበር። የተራቡትን የምናበላበት፣ የተጠሙትን የምናጠጣበት፣ የታረዙትንና መሰል መልካም ነገር የምናደርግበት። የሰንበትንም ቀን ሽረናል።